ማታ አላወራትም እማወራው እሱን ነው እናደዳለሁ ጭራሽ የቀናሽ ከመሰለኝ ምናምን ሁላ ልናደዱላ እችላለሁ ሐሳቡ በጣም ጥሩ ነው ባይዘው እውነት አይ በኋላ እንደ ቀድሞ ያስለመደች ነገር ሲኖር ደስ ይላል አሁን ለሳ የነበረውን ጊዜ አልቀንስም በቃ ማታስ እሺ ማታ እንዴት ነው የምታወሪኝ እሺ አንቺ አውሪ እሷ ታወራው 2030ዎች እንዴት ናችሁ ዛሬ ጋቢ ለብሰን የመጣ ነው ክረምቱን በማስመልከት ጋቢያችንን ለብሰን እኔም እንግዶቼም ተማሙቀን ዛሬ እስቲ ለምን 2030 ፖድን የቤት ቫይብ ለምን አንሰጠውም ብለን የመጣ ነው ሁላችሁም እንግዲህ በየቤታችሁ ለክረምት የሚሆን የሚያሟሙቃችሁ ነገር እያያችሁን እንደሆነ ተስፋ አደርጋለሁ ዛሬ የምናወራበት ሐሳብ ጓደኞቻችንን ማለትም ቤስት ፍሬንዶቻችንን ለፍቅረኛችን ስንል መተው አለብን ወይ ምናልባት ደግሞ ግዴታ ቢሆን ማንን እንመርጣለን የሚለውን ሐሳብ እናወራበታለን ሁላችንንም የሚነካ ሐሳብ ነው በደንብ ተከታተሉን የትም እንዳትሄዱ መልካም ጊዜ እንኳን ደህና መጣችሁ እንኳን ደህና ቆየሽን ኤዱዬ ለስቱዲዮ አዲስ አይደለሽም በድጋሚ ነው የመጣሽው ሜሪ ደግሞ እንግዳ ነሽ ለኦዲየንስ ራሱ እንግዳ ነሽ አይ ቲንክ እና ዛሬ እንግዲህ ሜሪን ታውቀናታል ማለት ነው ኤዱ እስቲ ራስሽንም ሜሪንም በደንብ አስተዋውቂልን ኤደን እባላለሁ እሷ ደግሞ ሜሪ ትባላለች ያው ከኔ ጀርባ ሁሌም ያለች ጓደኛዬ እና ላይክ እኔና እሷ ከ9ኛ ክፍል ጀምሮ አብረን ነበርን ያ ማለት ስንት 10 አመት ያልፋል 10 11 አመት ይሆናል እና ከ9ኛ ክፍል ጀምሮ አብረን የነበርን ጓደኛሞች ነን ቤስት ፍሬንድ ነን ክረምት እንዴት ነው ክረምት ከባድ ነው በጣም ከባድ ነው ይበርዳል ክረምት አክቹአሊ እኛ የደብረ ብርሃን ልጆች ስለሆነ ቅዝቃዜ ሀገር ተወልደን ያደግን ስለሆነ ብዙ ከበደሽ እኔ ትንሽ ከብዶኛል ባይዘው እኔ በጣም ነው የምወደው ሲዝኑንና እኔም በጣም ነው የምወደው አዎ ግን በአሁኑ ይለያል ይበርዳል እሺ ወደ ሐሳባችን ወይም ወደ ምናወራበት ሐሳብ ስመጣ በጣም ቤስት ፍሬንድ ናችሁ ስለዚህ ዛሬ እንግዲህ ላጣላችሁም ሊሆን ይችላል እስቲ እንስማውና እስቲ የራሳችሁን ሐሳብ ነው የምትሰጡኝ መደጋገፍ ምናምን እዚህ ጋር አይቻልም ሪል ቶክ ነው የምናወራው ማለት ነው እውነቱን ነው የምትነግሪኝ ፍቅረኛ ከሁለት አንዳችሁ ስትይዙ አንድ ሰው በጣም ቢዚ ይሆናል አይደለ ያው አዲስ ሰው ነው የምታውቁት ስለዚህ ለዛ ሰው በጣም ጊዜ መስጠት አለባችሁ ያን ሰው ኢቭን ለማወቅ በደንብ ጊዜ መስጠት አለባችሁ ስለዚህ በየቀኑ ከዛ ሰው ጋር ልትገናኙ ትችላላችሁ ባትገናኙ እንኳን ስልካችሁ ሁሉ ጊዜ ብትደውልልሽ እንኳን ወይ ዌቲንግ ነው የምትጋባው ቶሎ ላትመልሽላት ትችያለሽ ቢዚ ይሆናል ማለት ነው በስልክም በቴክስትም በምንም ጓደኛሽን ኖቲስ ማድረግ ባለብሽ ነገር ላይ እና ለሷ መገኘት ባለብሽ ነገር ላይ እንዳትገኚ ሌላ ሰው ስላለ ትንሽ ልትቀንሽባት ትችያለሽና ያንን እሷ አንደኛ እንዴት ነው አክሰፕት ማድረግ ያለባት ነው ጥያቄው ሌላው ደግሞ እኛም ለምንድን ነው ጓደኞቻችንን የምንተወው ነው እና ስሚ ግን ትተኛለሽ ወይ ነው ፖይንቱ አሁን እዚህ ጋር እኔና አንቺን የሚያጣላን እዚህ ጋር ትተኛለሽ ወይ ነው እኔ ብትቀንስብኝ ይደብረኛል እውነቱን ልንገርሽ እውነት እኔ አይደብረኝም ግን ማለት ወይ ረዳሻለሁ አሁን ብዙ ጊዜ እኔና እሷ ማለት ነው ከአራት ሰዓት በኋላ ነው የምናወራው በብዛት ማለት ነው ቀንም እንደዋወላለን ግን በጣም ከአራት ሰዓት በኋላ ምንድነው አሁን ከአራት ሰዓት በኋላ ማውራት ያለሽ በቃ ማታ ላይ ነውና አሁን አስቢ ፍቅረኛ ይዛ ከአራት ሰዓት በኋላ እኔና አውሪ ቢ ፑሽ አላረግሽም ማለምን እኔ ግን እኔ ያስለመደች ነገር ካለ ይደብረኛል እንዴ ለሱ ብለሽ እኮ ከዛ ለኔ ልትቀንሽብኝ ማለት ነው ስለዚህ ከጓደኛሽና ከፍቅረኛሽ ምረጪ ብትባይ ማለት ግዴታ ቢሆንብሽ ምርጫው ይገባል ከፍቅረኛሽና ከጓደኛሽ አይ ትክደኛለች አሁን አመንኩ ያየሽኝ ነው ጭራሽ ያሰብሽበት ነው ቆስቲ ማምናለች እኮ እስቲ ግን ሪሌሽንሺፕ ከሰራ ጉድ ነው ማለት ይደብረኝ እሷ ለታውን ብል አትተወኝም ለነገሩ ልወቅሽ ደስ ይላል እውነት ነው እስቲ ተሰማሽን ንገሪኝ እንደው ሜሪ ትንገረኝ በደንብ እምታዋት ይመስልሻል አይደለ አይ ስታስቢው አይ እኔ ከሜሪ ጎን ነኝ እንደው ግራ ገባኝ መታው እኮ አይደለም እሷ አንደርስታንድ ልታረገኝ ይገባል ነው አይደለ አይ ቲንክ ኦፍኮርስ በስልክ በተለይ አዎ በስልክም በአካልም በብዙ ነገር በቃ እንደ በፊቱ አትሆኝም እኔ ግን ማለት ነው ስሚኝ እኔ በሆን ግን እንደውም በጣም ነው የምሰጣት እሱንም ገባሽ አረ እንደዚህ ተፈጥሮ እንደው ወሪ እንዴ አትቺማ ሁለት ነገር አንድ ላይ ባላንስ ማድረግ አትቺ ሰጥሻለሁ እኮ እኔ ቆንጆ ነኝ ግን ምንድነው ለሱም ደግሞ ጊዜ መስጠት አለብኝ ሰጪው ችግር የለውም ግን የኔን ሰዓት ቀንሺ መስጠት ትችያለሽ ነው ፖይንቱ
እንዴት ያንቺ በዛ እኮ ኤዱዬ ይበዛል አሁን ባለንበት። ስለዚህ ትቀንሽብኛለሽ እኔ ላይ ያለው ነገር የተወሰነ ኤዱዬ ቀንስብሻለሁ። አይ እውነት ነው ስለማይመስለኝ ነው። አሁን እኔ አላረገውም ለአንቺ የምሰጥሽን ጊዜ ማለት እሱ የራሱ የሆነ ቦታ አለው፣ አንቺ ደግሞ የራሱ የሆነ ቦታ አለሽ እኮ። አሁን የተወሰነ እኮ ነው የምቀንሰው አይደል እንዴ? ትቀንሻለሽ። በጣም ጥሩ ጻባት አድርጉት ነገር። እሺ በቃ አሁን እኮ ጊዜ ትቀንስብሻለሽ ማለት ለምሳሌ አሁን በፊት ፉሊ ለምሳሌ ከስራ ስትወጡ ከሆነ የምትገናኙት ሁለታችሁ ሙሉ ለሙሉ ከስራ ውጪ ያለውን ሰዓቷ ላንቺ ነው የምትሰጥሽ። አሁን ግን ለሱ ነው የምትሰጠው። አንቺን በሳምንት በየቀኑ ከነበር የምታገኝሽ ወይ በሳምንት አንዴ ነው የምታገኝሽ ነው ፖይንቱ። አንቺስ ብትሆኚ ትችያለሽ ወይስ አንቺ ትችያለሽ? አታገኙም ማለት ነው ወይ ለሱ ነው የምትቀንሽበት ማለት ነው ጊዜ። ለሱም እኮ መቀነስ አይደለም ለሱም እኮ ጊዜ ሰጠዋለሁ። ትሰጫለሽ ግን ከጓደኛሽ አይበልጥም ማለት ነው። እኔ የምትሰጪኝ አይመስለኝም ማለት አይመስለኝም። ቆማ ነው የምትቀረው በቃ። እኔ ለዚህ ነው አታገባም ልጅቷ። ለዚህ ነው ያልጠበስኩት ባይዘው። ኧረ ተይኝ እኔን ተይኝ። ኢትስ ኦኬ በቃ። አይ በቃ አሁን ግን ሀሳቤን እቀይራለሁ። እንኳን ሀሳብሽን አወቅኩኝ ችግር የለውም። ኢትስ ኦኬ በቃ። ለምሳሌ ፍቅረኛ ይዛ ቢዚ ሆናብሽ ምናምን አታውቅም ወይ አንቺ ወይ እኔ አንድ ሳምንት ሆኜባት እንትን ብላለች ደብሯታል። እውነት ለአንድ ሳምንት ሪሌሽኑ አንድ ሳምንት ነው የቆየው። ግን በእኔ ምክንያት አይደለም በአንቺ ምክንያት ነው እየመሰለኝ። አይ ቆጥራብኝ ነው በአንቺ ምክንያት ነው እየመሰለኝ አይደለም። እሺ ንገሪኝ። በቃ አንድ ሳምንት ቆየ። አንድ ሳምንት ማታ ማታ አላወራትም። እማወራው እሱን ነው። ኦኬ ከዛ ከአንድ ሳምንት በኋላ ያው እንዳልኩሽ አልሆነም። ኦኬ ተመለስኩኝ። አውርቼ ወደሷ ተመለስኩኝ። ግን አንቺ ቢሆን ኖሮ ግን ጊዜ ሰጠኝ ቢሆን ኖሮ ግን ምናልባት ትቀጥይ ነው ያለ። እኔ በቃ ተፋታች አይሻ ተፋታሁኝ። እሷ ግን ሆናብኝ አታውቅም። እኔ እንዴት ነው መሰልሽ ማስበው ጓደኛ ከሆንኩኝ በጣም አንደርስታንድ ማድረግ አለብኝ ብዬ ነው ማስበው። እኔም ያ ሰው ኢግኖር ቢያደርገኝ አንደርስታንድ ማድረግ አለብኝ ብዬ ነው ማስበው። እኔም በጣም ነው ኢግኖር ማረገው። ኢግኖር ካደረኩኝ በጣም አንደርስታንድ ሊያደርጉኝ ይገባል። ምክንያቱም ጓደኞቼ ከቤተሰቤም ከምን ይሄ የኔን አንደኛ ኩዮቼ ናቸው የሚሆኑት ኦፍ ኮርስ። ስለዚህ የኔን እንትን በደንብ አንደርስታንድ ማድረግ የሚችሉ አብረን ያደግነው ማስበው ነገር እነሱ የሚያስቡት ነገር ነው ምናምን አለ አይደለም። እንደ ፍቅረኛም ደግሞ ቅናት ምናምን ሊያድርባቸው አይገባም ብዬ ነው ማስበው። ፍቅረኛ ከሆነ ኦፍ ኮርስ ለምን ለኔ ይሄ ጊዜ አልተሰጠኝም ምናምን ከፍቅር አንጻርም ሊሆን ይችላል። እንደገና ሌላም ሰው ጋር ትሄድብኛለች ወይ አጣታለሁ ከሚል ፍራቻ ሊሆን ይችላል። ጓደኛ ሲሆን ግን ዋይ ነው የምለው ሁሌ ማለት ነውና እናደዳለሁ። ጭራሽ የቀናሽ ከመሰለኝ ምናምን ሁላ ልናደዱላ እችላለሁ ማለት ነው። ያለሽ አታችመንት ነው። በጣም አታችመንት አለን። የሚያስፈራ አታችመንት ነው ያለን። በቀን ከአራት ጊዜ በላይ ነው የምንደዋወለው። በጣም ብዙ ነገር እናወራለን። ምን እንላለን? በተለይ ማታ ማታ አሁን መቀነስ አለብን። ሀሳቧ በጣም ጥሩ ነው ባይዘው እውነት። አይ በኋላ ቀድሞ ያስለመደች ነገር ሲኖር ደስ ይላል። አሁን የማታ ይቅርብን ሳስበው በኋላ ሰው ሲመጣ ይከፋናል። እውነት አይመስልሽም? አዎ እንደዚህማ የሚከፋት ከሆነ እኔ ከዚህ በኋላ እየቀነስኩኝ እሄዳለሁ። ከዛ አዲስ አይሆንባትም ቦይፍሬንድ ሲይዝ ማለት ነው። አትሊስት እንደዛ ይሻለኛል። ባንዲ ከሚሆን ባንዲ ሲሆን እኮ የምር ግን ደስ አይልም። ባንዲ ሲሆን ደስ አይልም፣ ግን ፍቅር ነው እንዴ ሆና እኔ ነገር ይደብረኛል። በግሌ ይደብረኛል። እንደዛ ብታደርግ ይደብረኛል። አንቺ ብትሆኚ እሺ እንደምታደርጊ ፍቅረኛ ለእሷ የነበረውን ጊዜ አልቀንስም። በቃ ማታስ? እሺ ማታ እንዴት ነው የምታወሪኝ? እሺ ቀድመሽ ማንን ነው የምታወሪው? ወይ አወራሻለሁ ባይዘው ግን ምን አንድ ሳምንት ሙሉ አልዘጋሽም አንቺ እንዳደረግሽ አንድ ሳምንት ሙሉ። እሺ ግን ምንድን ነው የምታደርጊ አንቺ ብትሆኚ? ማለት ሪሌሽንሺፕ ውስጥ ወይ እንደው ሞር ማውራት ይመስለኛል። ምንድነው ለዛ ይመስለኛል እኮ እንዴ ስላለው ሁኔታ ስላለሁበት የተፈጠረ ስላለው ነገር እንደው ሞር ማውራት ነው ይመስለኛል። ያ ኦኬ ገብቶሻል። እየሄድኩበትን ያለው መንገድ የሆነ አዲስ ወሬ አሁን ሁሌ እሱን የምታገኙ ከሆነ ላታገኛት ትችያለሽ፣ ቢዚ ልትሆኚባት ትችያለሽ ምናምን። እሁድን እሱ ለኔ ስጪኝ ቢልሽና አይ ነው ጓደኛዬ ስላለሽ ቀኑን ሙሉ ከሷ ጋር ነው ማሳልፈው ነው የምትይው ወይስ? እንደዛ አይደለም። እሺ እንደዛ አይደለም። ግን እሁድ እንደማላገኝ ካወቅ ከዛ በፊት አገኛታለሁ ማለት ነው። የሆነ ካልተመቻት እሷ እሁድ ብቻ ከሆነ የምንገናኘው ሁሌ እሁድን አልሰጠውም። እሰጠዋለሁ እሁድን፣ ግን ይሄ ተከታታይ እሁዶችን ባንዴ ላደርግ አልችልም። ኦኬ አንቺ በጣም የባላንስ ሰው ነሽ። በጣም ባላንስ አድርጋ ነውና ሜሮን ግን እውነት ጥሩ ሰው
ጥሩ ሰው አይደለችም። ጥሩ ሰው አይደለም። በጣም ጥሩ ያስኩት ነገር አለ። እሺ ምናልባት ደግሞ ተዋውቀው ፍቅረኛሽን አስተዋውቀሻት ወይም ደግሞ ለሁለታችሁም ነው የሚሰራው ጥያቄና እሱም ብዙ ጊዜ ደግሞ ወንዶች ሁሉንም እያልኩኝ አይደለም ግን እቺኛው ጓደኛችን አልተመቸችኝ ምናምን የሚሉት ነገር አለ። አይ ዶንት ኖ እንግዲህ ምን ፊል አድርገው እንደሆነ ግን በቃ ታያት ምናምን ሊሉ ይችላሉና ልክ እንደዛ ቢልሽ አንቺ መጀመሪያ አይምሮሽ ላይ የሚመጣው ስሜት ምናምን ምንድነው? ይደብረኛል። ይደብርሻል? ምን እንደምትዩ ከዛ እሱን ማለት ምክንያቱም ለመጠየቅ ሞክራለሁ። ኦኬ ገባሽ? ከሱ የምሰማው ነገር ከምን አንፃር ነው እንደዚህ ያላት? አንድ ሁለተኛ ደግሞ እኔ ወደድኩትም መውደድ አለበት እሱ ግዴታ ነው እንዴ? እና አሁን ለምሳሌ ፋሚሊዎችን ካልወደደልኝ ከዛ ደግሞ ጓደኞችን ካልወደደልኝ ለሱ የታየው ሌላ ነገር ቢኖርስ? ሌላ ሳይድ ስለሽ እሱ አሁን ላይ መጥቶ ነው ገና እያያት ያለው። ከምን ወይ ነው እረዳዋለሁ እኮ ግን ለካ አሳማኝ የሆነ ነገር አለ ወይ? እኔ አልተዋትም እንጃ ሜሮን አሳማኝ የሆነ ነገር አሁንም ፈርታኛለች። ነገር ሳንደቂል አይ ፈራችኝ እኮ አይ አትሽከር ንገሪ ወይ ኦፍ ኮርስ አልተዋትም። በጣም እነሱን እንዲሁም ለማዋደድ ሞክራለሁኝ። ለማዋደድ ሞከርኩኝ። ከዛ ግን ካልተሳካ በተለይ ፍቅረኛ ከሆነ ኦፍ ኮርስ ሙቭ አደርጋለሁ። ትወጫለሽ። ከዛ ጓደኛሽን ትመርጫለሽ ማለት ነው። እሷን እመርጣለሁ። እንኳን ደስ አለሽ ኤዱ። እውነት ግን አይመስለኝም። እውነት ግን አይመስለኝም። ፍቅረኛ ስትይዝ ቼክ ታደርጊያታለሽ። ግን አንቺ የሚሰማሽን ስሜት የብዙ ሰው ስሜት ስለሆነ ብዙ ጓደኞች የተካዱ ጓደኞች በጓደኞቻቸው ክህደት የተሰማቸው ከዚህ በፊት እኮ ከኔ ጋር ነበረች የምታረገው በቃ ለጓደኝነታችን ምንም ቫልዩ የላትም ማለት ነው ብላ የምታስብ አንድ ፍቅረኛ ይዛ ጓደኛዋ ያው የተውቻት ልጅ ልትኖር ትችላለች። ስለዚህ የእሷን ስሜት እስኪ እንትን እንድትያት እንድትጋራት የሚሰማሽን ስሜት ንገሪ። ታገኘው እኮ ጊዜ ምንም ቀንሳ ይሁን ግን ኦቨር ሲሆን ደግሞ ያስጠላል እኮ። ምንድነው የሚሰማሽ? ባይ ዘ ዌይ ሆነስትሊ በንጹህ እንትን ነው እየጠየቅሽ ነው። አስበልጣ ነው ብዬ ላስብ እችላለሁ። ኦፍ ኮርስ ላታወዳደረኝ ትችላለች። ስፔሻሊ ግን ትዳር ላይ ከገባች በኋላ እኮ ይሁን እረዳሻለሁ። ያኔ ሜሮን አግቢና ኦኬ ሳገባ ነው የምትረጂኝ? ስታገቢ እየተረዳኋት እመጣለሁ ማለት ሪሌሽንሺፕ ውስጥ ሆነሽ ከዛ ደግሞ በዛ ላይ አዲስ ገና ምናምን እኮ ለመደችን ካልሆነ ይከብዳል። ይደብረኝ። በሱ ቀይረችን ልል እችላለሁ። ኦኬ ልል እችላለሁ ማለት እኔ ይሄ እንዴት ነው እየደበረኝ ዝም ብል አይደለም። ይሄ ይደብራታል፣ ይከፋታል አለ እነግራታለሁና በዚህ አጋጣሚ አሁንም ልንገርሽ ትችላለሽ። ምን ልንለው እንችላለን ግን ይሄን አሁን ቅናት ነው ልንለው እንችላለን። እኔ ቅናት በይ በቃ ነው ማለት አዎ ከሺ ይሁንልሽ በቃ ግን አይ ቆይ በልኩ ይሁን ግን ይምጣ መጀመሪያ ፍቅረኛው ይምጣና እናስብበታለን። ኢግኖር ነው የምታረግሽ ዲ ታማ በቃ አይ ተስፋ የለኝም። አስብበታለሁ። እስቲ እኩል ነው ማስኬድ ያለብን በሚለው ነገር ተስማምቻለሁ በደንብ። ግን 6 ወር ወይም እሺ 2 ወርም በለውና 2 ወር ከምታውቀው ፍቅረኛዋና 10 አመት ምናምን 11 አመት ከኖረችበትና ከምታውቅሽ ካንቺ ከቤስት ፍሬንድሽ የሚለው ጥያቄ ስናመጣው እዚህ ጋር መረጪ ቫልዩ ቫልዩማ የሷ ነው የሚበልጥ። ግን የአመት ጉዳይ ደግሞ አይደለም። ፍቅር በአመት ምናምን የሚወሰን ነገር አይደለም። ላስረዳው ሞክሪ። የማይሆን ነገር እሷ ካልተመቻት የኔ ፍቅረኛ እኮ ሞክራለሁ እኮ ያየችበትን ነገር ምንድነው ብዬ ጠይቃታለሁ። ግን ግዴታ መምረጥ ቢኖርብሽ የቅድሙ ጥያቄ እኮ ዝም ብለሽ ነው ያለፍሽን ባይዘው ምናምን ብላ ሳፍ ብለሽ እየጠበቅሽ በቃ ዝም እሷን ነው 2 ወር ከሆነ እሷን 2 ወር ከሆነ ስለሆነም ሳይሆን ወይኔ በጣም የምትወጁ በጣም የምታፈቅሪው በጣም ትክክለኛ ሰው እንደሆነ ላንቺ ለትዳርሽ የምታውቂው ሰው እሷ ግን የማትወደው የማትፈልገው ሰው ሪዝን ኖሯት ሳይሆን በቃ ስለቀናች ከሱ ጋር በመሆንሽ ምክንያት ስለቀናች የማትፈልገው ሰው እና ከሁለት አንዳቸውን ግዴታ መምረጥ ቢኖርብሽ አይ ከብዳል። ይሄ ከባድ ነው። እዚህ ጋር ህይወት ነው አያልሽኝ ያለሽው እንግዲህ ለወደፊት አሪፍ ሰው ከሆነ ምናምን ወይኔ ደን እንጃ ያንቺም እኮ ታስፈልጊኛለሽ ግን እንጃ መቀነስ ሳይሆንም አዎ ይሄ ይታየው የምር ከባድ ነው። መተው በቃ አንድ መቀነስ ቢኖርብሽ ያው እንግዲህ ወይኔ ለ2 ወር አይ ቆማ ከምትቀር ታግባ ችግር የለም እረዳታለሁ። እሱም ብትመርጭ መረጭ አይ ችግር ሜሪ ነው ራሷን ላለመሰበር በጣም ራሷን እያጽናናሽ ነው። ወይኔ እንጃ እሷን መተው ከብደኛል እኮ ግን አላቅም ግን ተዋታለሁ።
አይ ከባድ ነው በጣም። አልተወውም እሷንስ በቃ እሱን ለምንም ታስጨንቂ እተዋላለሁ የሚል ነገር ካፏ እንዳይወጣ ያልተዋትም። እሱንም ግን መተው አልፈልግም እኮ። እሺ አሪፍ ሰው ከሆነ እንዴት መተው አልፈልግም። በጣም ትክክል ነሽ። ባይዘው ብትታያት ራሱ ኤዱ ስምኛ አሁን ግን አትታይ ህይወት ነው እኮ። ማንን? አንቺን? እኔ እንጃ። እሱንም አንቺንም መተው አልፈልግም በቃ በሚለው ይወሰድልኝ። ያለ ምክንያት ጠላችሁ። አሪፍን ሰው ያለ ምክንያት ከጠላችሁ እና እሱ ደግሞ ለኔ ፎር ፊውቸር አሪፍ ሰው ከሆነ ምንም ማድረግ አልችልም። ልቀንስ እችላለሁ፣ መተው ግን አልተዋት። እሺ ኤዱ ያንቺስ? ይከብዳል ግን አንቺ ለምን ነው ተከታተል? እሷ ከሆነች ያለ ምክንያት ከሆነ እንትን የምትለው አይ ግዴ ለመልሽ ኤደን መልሽ። አንቺ ሜሮን መልሽ። እውነት ቆሚ ከምቀርል ተዋት እንዴ ስልሽ ያለ ምክንያት ነው የምትጠላው የማትፈልገው ነው እና ምረጭ ያለችኝ እሷ ናት ነው። ሜሮዬ እንግዲህ ይቅርታ በጣም ምንም ላደርግሽ አልችልም። ተውሻለሁ። ራሷ ምርጫውን ከሰጠችኝ በቃ እኔ ወደሱ መሄድ ይመስለኛል እንዴ። እሺ ልቀንስባት አላጠፋው ጭራሽ። አይ አልኩሽ እኮ እኔ አይደብረኝም እኮ ብላሻለሽ። መልሽ ይካብሽ እየጠበቁሽ ነው። ጭራሽ ይሄ ማጥፋት ሳይሆን ግን ወደሱ ማደላ ይመስለኛል። ስለምትወደኝ እኮ እኮ ነው እንደዚህ ብትሆነው። አዎ እኮ ልክ ነሽ እኮ። እሱን ፓርት ስለተረዳሻት ደስ ብሎኝ ነው እንደዛ። ወደ ሶሳይድ ማድረግ ይመስለኛል። ይቅርታ እንደዚህ አትገለምጪ ገደለ። በቃ አንቺ ተመልሶልሻል። አንቺ አሁን እኔ እና እሷ እናወራለን። አሁን እንዲህ ስትልሽ ምን ተሰማሽ? እሺ አሁን እጂ ከሃዲ አይ ነው በቃ ልክ ናት ብዬ ነው የማስበው። ገባሽ አይደል? እኔ አይደብረኝም አልልሽም፣ ይደብረኛል ግን ደግሞ ልክ ናት። ላይፍ ነው ይሄ ደግሞ ባይዛዌ ማለት ነው። እንደዚህ ለምን አስጨንቄ የጠየኳችሁ ምክንያት አንደኛ የእናንተን ይሄ አንደርስታንድ የምትደራረጉበትን ጥግ ለማወቅ ነው። ምክንያቱም እኔ እንዳልኩሽ ጓደኛ ነው ከቤተሰብም ከፍቅረኛም ከምንም በቃ ይሄ አንቺን እኔን ጓደኛ ሳስብ እኔን የሆነ አንድ ሰው አጠገቤ እንዳለ ብዬ ነው ማስበው አለ አይደል? ከፍቅረኛዬ ጋር ባለኝ ነገርም እኔ እንዳልጎዳ ወይም ደግሞ አቢዩዝ እንዳልደረግ ሰልፍ ወርዜን ወይም ለራሴ ያለኝን ክብር እንዳላጣ ያንን ነገር ፕሮቴክት እያደረገልኝ ከዛ ደግሞ ያንንም ሰው በጣም ትክክለኛ ሰው ከነበረ ፍቅረኛዬ ደግሞ ያንንም ሰው እንዳላጣው ደግሞ አንዳንድ መንገዶችን የሚያሳየኝ ከዛ ግን ለዛ ሰው ግን ምንም ጊዜ ባልሰጠውም ባልደውልለትም እንደምወደው ባልነግረውም ጓደኛዬ ለሆነችው ልጅ ባልነግራትም ትሪት ባላረጋትም ስቲል በጣም አንደርስታንድ የምታረገኝ ወይም ከኔ እንደዚህ አይነት ነገር ኦፍ ኮርስ ሰው ናት። ሪሌሽንሺፕ ነው እሱም ስለዚህ ይጠበቃል። አንዳንድ ነገር ሪሌሽንሺፕ እስከሆነ ድረስ ኮሚትመንት መሆን አለበት። ሁለታችሁም ሰፖርት መደራረግ አለባችሁ። አንድ ሰው ብቻ ሰጪ አንድ ሰው ተቀባይ መሆን የለበትም ምናምን እኮ ግን አንደርስታንድ መደራረግ በጣም ትልቁ እንትኔ ነው ለእኔ ማለት ነው። ሜሪ እስቲ ስለ ኤዱ ንገሪኝ እስኪ። ምን አይነት ጓደኛሽ ናት ላንቺ? ኤዱ ማለት ለኔ ገመናዬን ሸፋኝ ናት። ጓደኛን ያየሁባት ናት። የልጅነቴ ናት ስልሽ በጣም ነው እኔ በጣም ካሉኝ ጓደኞች አስፈልጬ በጣም ነው መወዳት ማለት ነውና ምንም ነገር ውስጥ ልግባ ምንም ነገር ውስጥ ልሆን ቀድማ የምትደርስልኝ ናት። ሚስጥር ብዬ ነገርኳትን በቃ እኔ እንጃ ለማንም ይሄ የትም ለኔ ራሱ ደግማ አትነግረኝም። በጣም ለኔ እኔ እንጃ እኔ እንደዚህ ነግሬያት ምናምን አላቅም። ወድሻለሁ ምናምን ተባብለን አናቅም ግን በጣም ነው መወዳት። በቃ የክፉ ቀሪ ነች። ሀዘን ላይ ያለው ከጎኔ ነበረች ነች። በቃ ለኔ በጣም ነው መወዳት። ነግሬያት ደግሞ አላቅም። አንድ ሚሪ ሚስጥር መጠበቅ ስትል በተለይ በቃ በጣም አሳልፋ ለማንም አትሰጠኝም። እሷ ባለችበት ስሜ በክፉ አይነሳም። በዚህ እርግጠኛ ነኝ። ቤተሰብ በይ ጓደኛ በየትም ቦታ ስሜን በክፉ እንደማታነሳ አውቃለሁኝ። የክፉ ቀኔ ነች። እኔ በቃ መቼም አሁንም እኮ ቅድም ስጠይቂኝ መተው አልችልም እሷን። በጣም ነው መወዳት። ኑሪልኝ በእውነት በቃ ኢቭን ከሰው ጋር ንግግር አልችልም። እኔ ስራ ቦታም በይ
የሆነ ሰው ሲያስከፋኝ ምናምን ንግግር አልችልም። የምትናገርልኝ እሷ ናት። ስለዚህ ጓደኛዬ ብቻ አይደለችም፣ እሷ እህቴም ነች። በጣም ነው መወዳት። በዚህ አጋጣሚ ታስታውሽ ውስጥ ሞመንት ካለ? አባቴን በጣም ነው መወደው። አሁን በህይወት የለም እና የዛን ጊዜ ሳስታመም ጀምሮ በስልክም ሊሆን ይችላል በአካል ከጎኔ የነበረች እሷ ናት። ያጽናናችኝ እሷ ናት፣ ከእግዚአብሔር ቀጥሎ ማለት ነው። እና ያን ጊዜ አልረሳም። ሀዘን ላይ ሆነሽ በተለይ ከጎንሽ የነበረን ሰው አትረሽም። በጣም ብዙ ሰው ሲያስከፋኝ ሲያስቀይመኝ ምናምን ሳይድ አድርጋ ለእኔ ባጠፋ እንኳን ለእኔ ነው ሳይድ አድርጋ የምትከራከረው ማለት ነው። እና በቃ እኔ እሷን ጓደኛዬ ብቻ አይደለችም በእውነት ቤተሰቦቼ በጣም ነው የሚወዷት ምናምን እና በቃ ቤተሰቤ ነች እሷ። ስቸገር ብቻዬን ነው የምኖረው ባይዘዌ እና ብቸገር ምናምን ቀድማ የምትደርሰው እሷ ናት። ቸገረኝም ማለት አይጠበቅብኝም። የምታውቀው ነገር አለ ሳልነግራት ብዙ ነገር አንደርስታንድ ታደርጋለች። ከቤቷ ስትመጣ እንደ እንትን ቆጣጥራ ምን ብላ ነው የምትመጣው ምናምን እና በቃ እሷ ማለት ለእኔ ጓደኛዬ ብቻ አይደለችም እህቴም ማለት ናት። ብታስከፋኝ ምንም ብትለኝ ልተዋትም አልችላት እና እንደዛ ነው። ኤዱዬ በቃ አትተውሽ። ምን አይነት ጓደኛ ናት ለአንቺ? ሜሪ ምን አይነት ሰው መሰለችሽ? ለእኔ ብቻ ሳይሆን ለማንም ሰው የዋህ ናት። በጣም የዋህ ሰው ናት። እኔ እንጃ ስፔሻሊ ደግሞ ይሄ ጓደኝነት ላይ በቃ ራስሽ ናት ማለት የሆነ እንዴት ነው ማለት የምትፈልጊውን ነገር ቶሎ የምትረዳሽ እሷ ናት። የሆነ ከፍቶሽ ስትሄጂ ምናምን ነገር የሆነ በቃ ትበረቻለሽ። እኔ እያንዳንዱን ነገር በህይወቴ ላይ አዲስ ነገር ሲፈጠር ቀድሜ እሷን ነው የማማክረው። ሜሪ እንደዚህ ሆነ እኮ እያንዳንዱን ነገር የማማክራት እሷን ነው እና ከሷ የሚሆን ነገር ወስዳለሁ። ሌላ ማንንም አላስቀድምም። እና ከድሮን ስለቆይ በቃ ይሄ ተናቦ አንድ ላይ የኖረ ሰው በቃ ምን እንደምታስብ አሁን እዚህ ጋር ቁጭ ብላ ምን እያሰበች እንደሆነ ሁላ አውቃለሁኝ። እና እዚህ ስማች በጣም ቅርብ ሰዎች ነን እና በጣም የዋህ ልጅ ናት። በጣም ፕላስ ደግሞ በጣም የምታናድደኝ በጣም ምን ያናድድሻል ካልሽኝ ደግሞ ይፋት የምናደድ እላታለሁ። ይሄ የምታወራ ሰው አይደለችም። አሁን ሰንበዲ ቢያስከፋት ትሰበራለች እኮ ታዝናለች እኮ። ግን መታ እኔ ጋር ነው ደውላ እንደዚህ ያሉኝ እኮ እንደዚህ ተፈጠረ እኮ ምናምን እና እንደዚህ ብለሽ ተናገሪ ሜሪ ምናምን እንደዚህ ብለሽ አውሪ ለምን እንደዚህ ማለት ያቅትሻል? በቃ ማውራት የምትችል ልጅ አይደለችም። ኤዱም ሜሪም ስለመጣችሁ በጣም ደስ ብሎኛል። እኛም በጣም ደስ። እንዴት ነው ተመቻችሁ? ጋቢውን አሁን በጣም ነው ብርዱ ይዘና የምንሄደው ወይስ እዚህ ተመላሽ ተመላሽ ነው? እኔ እዚች ቁጭ አድርጋችሁ እንዴት ነው የምንወጣው ነው ችግሩ እኮ። በጣም ደስ የሚል ጊዜ አሳልፈናል። እኔ በበኩሌ በጣም ተምሬበታለሁ። ስላስጨነኳችሁ ይቅርታ። እንግዲህ 2030ዎች ዛሬ ጋቢ ለብሰን እንደዚህ ክረምቱን ተሟሙቀን እያወራን እየተጫወትን ነበር ያሳለፍነው። ወጣቶች እንግዲህ ቤታችሁ ናችሁ። እናንተም ምናልባት ጋቢ ጣል አድርጋችሁ ይሆናል እየሰማችሁን ያላችሁት። በጣም ደስ የሚል ቆይታ ነበረን። በጣም እንደወደዳችሁት ወይም እንደምትወዱት ተስፋ አደርጋለሁ። ያወራንበት ሀሳብ ደግሞ ለፍቅረኛችን ስንል ጓደኛችንን መተው አለብን ወይ የሚል ነው። ሁላችሁም እንደ ጥያቄ አይምራችሁ ላይ ያዙት። በሚቀጥለው ሳምንት በሌላ ሀሳብ ከሌሎች እንግዶች ጋር እንመጣለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።